ሰላም ጤና ይስጥልን። ከቻናል 1 ለሰዓቱ ያዝናቸው ዜናዎቻችን ወደ እናንተ መድረስ ይጀምራሉ። ዜናውን እየመራው አብራችሁ ቆይታ ማድረገው ይንሸት ዘውዴ ነኝ። አብረን እንቆይ። ኢትዮጵያ የዓለም ባንክ የፋይናንስ አቅርቦቱን እንዲያሰፋ ጠየቀች። የዓለም ባንክ በኢትዮጵያ የተመዘገቡ የሪፎርምና የልማት እንቅስቃሴዎችን ለማስቀጠል የሚደረገው ድጋፍ ተጠናክሮ ይቀጥላል ብሏል። ለዝርዝሩ አማሩ ገብሩ። በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም IMF እና የዓለም ባንክ ዓመታዊ የጸደይ ወቅት ስብሰባ ላይ የተገኘው በገንዘብ ሚኒስትር አህመድ ሺዴ የተመራው የኢትዮጵያ ልዑክ ከስብሰባው ጎን ለጎን ከዓለም ባንክ የኦፕሬሽን ማኔጂንግ ዳይሬክተር አና ቤርዴ ጋር መክሯል። አቶ አህመድ ሺዴ በዚህ ወቅት የኢትዮጵያን ኢኮኖሚ ሪፎርም ሂደትና እያጋጠሙ ያሉ ዓለም አቀፋዊ ተጽዕኖዎችን በተመለከተ ማብራሪያ ሰጥተዋል። የልማት ስኬቶችን ዘላቂ ለማድረግም የዓለም ባንክ የሚያደርገውን ድጋፍ እንዲያጠናክር ጥሪ አቅርበዋል። የዓለም ባንክ የፋይናንስ አቅርቦቱ እንዲስፋፋና ፈጣን ምላሽ የሚሰጥ የድጋፍ ማዕቀፍ እንዲዘረጋ መጠየቃቸውንም የሚኒስቴር መስሪያ ቤቱ መረጃ ያመላክታል። የማክሮ ኢኮኖሚ መረጋጋትን ለማረጋገጥ በኢትዮጵያ መንግስት በዓለም ባንክና በIMF መካከል የተቀናጀ የድጋፍ ጥቅል ማሰባሰብ በሚቻልበት ሁኔታ ላይ ምክክር ተደርጓል። የዓለም ባንክ ማኔጂንግ ዳይሬክተር አና ቤርዴ በበኩላቸው የዓለም ባንክ ለኢትዮጵያ ያለውን ጽኑ አጋርነት ያረጋገጡ ሲሆን በዚህ ወሳኝ ወቅት ከልማት አጋሮች ጋር በመቀናጀት ተቋሙ ድጋፍን ይበልጥ ለማሳደግ ዝግጁ መሆኑን ገልጸዋል። የኢትዮጵያ ልዑክ በዕዳ ሽግሽግ ሂደቱ የተመዘገቡ ስኬቶችን አስመልክቶ ማብራሪያ በመስጠት የዕዳ ዘላቂነትን ለማረጋገጥ ከግል አበዳሪዎች ጋር እየተደረገ ያለው ውይይት ውጤታማ መሆኑን ገልጿል። ሁለቱ ወገኖች ለቀውሶች ፈጣን ምላሽ የሚሰጡ ድጋፎችን ለማቀላጠፍና ለኢትዮጵያ ሕዝብ ተጨባጭ የልማት ውጤቶችን ለማምጣት በጋራ ለመስራት ቁርጠኛ መሆናቸው ተመላክቷል። በአዲስ አበባ በሚካሄደው ኮፕ 32 ጉባኤ ላይ 80 ሺህ ያህል ተሳታፊዎች እንደሚገኙ ተነገረም። ጠቅላይ ሚኒስትር አብይ አህመድ የጉባኤውን ብሔራዊ ኮሚቴ ስራ አፈጻጸም በገመገሙበት መድረክ የፕላንና ልማት ሚኒስትር ፍጹም አሰፋ እንደገለጹት ጉባኤው ከ196 ሀገሮች የተውጣጡ ልዑካን ይሳተፉበታል። እስከ 80 ሺህ የሚደርሱ ተሳታፊዎችን ታሳቢ ያደረገ ዝግጅትም እየተደረገ ነው ተብሏል። ሚኒስትሯ አክለውም የይዘትና የድርድር ግብረ ኃይሉ ዓለም አቀፍ ድርድሮችና ሌሎች ሁነቶች በተሳካ ሁኔታ እንዲከናወኑ አስፈላጊውን ቅድመ ዝግጅት እያጠናቀቀ መሆኑን ገልጸዋል። ኮፕ 32 ሰፊና ፈታኝ ሁነት መሆኑን የጠቀሱት ሚኒስትሯ ጉባኤውን በስኬት ለማስተናገድ እየተሰራ ነው ብለዋል። በኮፕ 32 ጉባኤ ላይ ከሚሳተፉት አካላት መካከልም የመንግስታት መሪዎችና የዲፕሎማቲክ ልዑካን፣ የግሉ ዘርፍና የፋይናንስ ተቋማት ተወካዮች፣ የሲቪል ማህበረሰቦችና የወጣት ቡድኖች ይገኙበታል። በኢትዮጵያ በጎጂ ልማዳዊ ድርጊቶች ምክንያት እድሜያቸው ከ18 ዓመት በታች ሆነው የሚያረግዙ ሴቶች ቁጥር እየጨመረ እንደሚገኝ የጤና ሚኒስቴር አስታወቀም። እንደ ጠለፋና ያለ ዕድሜ ጋብቻ ያሉ ጎጂ ልማዳዊ ድርጊቶች በተፈለገው መጠን ባለመቀነሳቸው ምክንያት ካለ ዕድሜ የሚፈጠር እርግዝና ቁጥር እየጨመረ እንደሚገኝም ተጠቁሟል። ለዝርዝሩ ኤፍራታ ጥላውን። በአሁኑ ወቅት እድሜያቸው ከ18 ዓመት በታች የሆኑ ወጣቶች ጉዳዩን በሚገባ ማገናዘብ ባለመቻላቸው ለችግሩ በስፋት እየተጋለጡ እንደሚገኙ ተገልጿል። ይህንን ችግር ለመፍታትና የቤተሰብ ምጣኔን ስርዓት ለማስተካከል የጤና ሚኒስቴር ከትምህርት ሚኒስቴር ጋር በቅንጅት እየሰራ መሆኑም ተመላክቷል። ያለ ዕድሜ እርግዝና የእናቶች ሞት ከመጨመሩ ባለፈ ለፊስቱላና ተላላፊ ላልሆኑ በሽታዎች እንደሚያጋልጥ ብሎም በክልሎች ያለው የቤተሰብ እቅድ አገልግሎት ተጠቃሚነት አነስተኛ መሆኑና በአንዳንድ አካባቢዎች ላይ የእርግዝና መከላከያ ለማግኘት አስቸጋሪ መሆኑ ለዚህ ችግር እንደ ምክንያትነት ተቀምጧል። የጤና ሚኒስቴር የእናቶች የህፃናትና የአፍላ ወጣቶች ዋና ስራ አስፈጻሚ ዶክተር ማርያማዊት አስፋው ከጋብቻ በፊት የሚፈጠርን እርግዝና ለመቀነስ የቤተሰብና የሃይማኖት አባቶች ድርሻ ከፍተኛ እንደሆነና ስለ ተዋልዶ ጤናና ስለ እርግዝና መከላከያ ዘዴዎች በቂ ትምህርት ማግኘት እንደሚችሉ እንዲሁም ወላጆች ከልጆቻቸው ጋር ስለ ጾታዊ ጤና በግልጽ መወያየትና መምከር አለባቸው ሲሉ ተናግረዋል። በሳውዲ አረቢያ መጠለያ ጣቢያዎች ውስጥ የነበሩ ከ1000 በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ከተመላሾቹ መካከል 62 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ለዝርዝሩ ጸጋኔ ተሰማ። የሴቶችና ማህበራዊ ጉዳይ ሚኒስቴር እንዳስታወቀው በሳውዲ አረቢያ በተለያዩ ማቆያ ማዕከላት በአስቸጋሪ ሁኔታ ውስጥ የነበሩ 1430 ኢትዮጵያውያን በሳምንት ውስጥ በተደረጉ የበረራ መርሃ ግብሮች ወደ ሀገራቸው ገብተዋል። ወደ ሀገር የተመለሱት ዜጎች 955 ወንዶች፣ 457 ሴቶችና 18 ጨቅላ ህጻናት ሲሆኑ ከተመላሾቹ መካከልም 62 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው ታውቋል። መስከረም 5 ቀን 2018 ዓ.ም ተጀምሮ በከፍተኛ ትኩረት እየተከናወነ
ባለው ዜጎችን ወደ ሀገር የመመለስ ስራ እስካሁን በድምሩ 65755 ኢትዮጵያውያንን በሰላም ወደ ሀገራቸው መመለስ መቻሉን የሚኒስቴሩ መረጃ ያመለክታል። ሚኒስቴሩ ተመላሽ ዜጎችን በአየር ማረፊያና በጊዜያዊ ማቆያ ማዕከላት ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰቦቻቸው ጋር የማቀላቀል ስራ እየሰራ መሆኑን ገልጿል። ከዚህ በተጨማሪ ሚኒስቴሩ በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን የማስገንዘብ መደበኛ ያልሆነ ፍልሰትን የመከላከልና ደህንነቱ የተጠበቀ ፍልሰትን የማበረታታት ተግባራትን እያከናወነ ይገኛል። መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና በዘላቂነት መልሶ ለማቋቋም ከተለያዩ ባለድርሻና አጋር አካላት ጋር በቅንጅት እየተሰራ መሆኑን ሚኒስቴሩ አክሎ ገልጿል። የሳውዲ አረቢያ የሚዲያ ተጽዕኖ ፈጣሪዎችና የቱሪዝም ባለሙያዎች ልዑካን ቡድን ጉብኝቱን በአዲስ አበባ ጀምሯል። ልዑኩ በአዲስ አበባ ቆይታው የአንድነት ፓርክንና የታላቁን ቤተ መንግስት የጎበኘ ሲሆን በመዲናዋ የተገነቡና የለሙ አዳዲስ የቱሪስት መዳረሻዎች የከተማ ቱሪዝምን በማነቃቃት ረገድ እያመጡ ያለውን ትልቅ ለውጥ ተመልክተዋል። እንግዶቹ በአዲስ አበባ ካላቸው ቆይታ በመቀጠል ወደ ቢሾፍቱ፣ ድሬዳዋና ታሪካዊቷ ሀረር በማቅናት የኢትዮጵያን የተፈጥሮና የባህል ሀብቶች የሚጎበኙ ይሆናል ተብሏል። እየተከታተላችሁ ያላችሁት ከቻናል ዋን ወደ እናንተ የሚደርሰውን ዜናችንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። የአሜሪካ ኃይሎች ከኢራን ጋር ግንኙነት ያላቸውን መርከቦች ለመቆጣጠር እየተዘጋጁ ነው ተባለ። የዚህ እርምጃ ዓላማ ኢራን የሆርሙዝ ወሽመጥን እንድትከፍትና በኒውክሌር ፕሮግራሟ ላይ ስምምነት እንድታደርግ ለማስገደድ ነው ተብሏል። ሄሮደን ንጉሴ ተጨማሪ ይዛበታለች። የአሜሪካ ጦር በዓለም አቀፍ ውቅያኖሶች ላይ ከኢራን ጋር ግንኙነት ያላቸውን የነዳጅ ጫኝ መርከቦችና የንግድ መርከቦችን ለመቆጣጠርና ለመያዝ ዝግጅት እያደረገ መሆኑን ስማቸው ያልተጠቀሰ ባለስልጣናት ለዎል ስትሪት ጆርናል ተናግረዋል ሲል ስፑትኒክ ዘግቧል። እንደ የባህር ላይ ዘረፋ ሊቆጠሩ የሚችሉት እነዚህ እርምጃዎች በከፊል በአሜሪካ ኢንዶ ፓሲፊክ እዝ የባህር ኃይል ሀብቶች አማካኝነት የሚተገበሩ ሲሆን ዓላማቸውም ኢራን የሆርሙዝ ወሽመጥን እንድትከፍትና በኒውክሌር ፕሮግራሟ ላይ ስምምነት እንድታደርግ ለማስገደድ ነው ተብሏል። የአሜሪካ ማዕከላዊ እዝ እንደገለጸው አሜሪካ በኢራን ወደቦች ላይ የጣለችው እገዳ እስካሁን 23 መርከቦችን ወደ መጡበት እንዲመለሱ አድርጓል። ይህም አሜሪካ በሆርሙዝ ላይ ከጣለችው ድርብ እገዳ ጋር የተያያዘ ነውም ሲል ዘገባው አክሏል። ይህ የአሜሪካ እርምጃ በግምት በቀን ከ1.6 እስከ 1.7 ሚሊዮን በርሚል የሚደርሰውን የኢራን የነዳጅ የውጭ ንግድ አደጋ ላይ ይጥላል። ይህም ኢራን ለአሜሪካና ለእስራኤል ጥቃት ምላሽ ለመስጠት የጉዞ ገደብ ከመጣሏ በፊት በሆርሙዝ በኩል የሚንቀሳቀሰው በቀን ከ19 እስከ 19.5 ሚሊዮን በርሚል ድፍድፍ ነዳጅ ውስጥ ጥቂቱ ክፍል ነው። የወሽመጡ መዘጋት አሁን ላይ በአህጉረ አሜሪካ ጭምር ዓለም አቀፍ ኢኮኖሚያዊ ድንጋጤን የፈጠረ ሲሆን ይህም የነዳጅ ዋጋ መናርን፣ የአቅርቦት ሰንሰለት መስተጓጎልንና እንደ ግብርናና የንግድ አየር መንገድ ባሉ ዘርፎች ላይ ከባድ ተጽዕኖ አሳድሯል። ባለሙያዎች የሆርሙዝ ቀውስ የሚቀጥል ከሆነ ከባድ ዓለም አቀፍ የኢኮኖሚ ውድቀት ወይም የከፋ ኢኮኖሚያዊ ቀውስ ሊያስከትል እንደሚችል አስጠንቅቀዋል። ከ1 ሚሊዮን በላይ ዜጎች በእስራኤል ላይ እርምጃ እንዲወሰድ ጠየቁም። የፈረንሳይ የአውሮፓ ፓርላማ አባል ማኖን ኦብሪ እንዳስታወቁት ከ1 ሚሊዮን በላይ የሚሆኑ የአውሮፓ ህብረት ዜጎች በእስራኤል ላይ እርምጃ እንዲወሰድ የሚጠይቅ ፒቲሽን ወይም አቤቱታ በይፋ ፈርመዋል። አናውል ተስፋ ተጨማሪ አለው። ይህ ቁጥር በአውሮፓ ህብረት ህግ መሰረት የአውሮፓ ኮሚሽንና የአውሮፓ ፓርላማ የዜጎች ጥያቄ በግዴታ እንዲገመግሙና ምላሽ እንዲሰጡ ያስገድዳል። የአውሮፓ ዜጎች ይህንን አቤቱታ ያዘጋጁት እስራኤል በጋዛ ለምትፈጽማቸው ድርጊቶች ተጠያቂ እንድትሆን ነው። የዜጎቹ ዋና ጥያቄ በአውሮፓ ህብረትና በእስራኤል መካከል ያለውን የሁለትዮሽ የንግድና የፖለቲካ ስምምነት ሙሉ በሙሉ ማገድን ያካትታል። ይህን ማድረግ በኢኮኖሚና በዲፕሎማሲያዊ ረገድ ከፍተኛ ጫናን ይፈጥራል። እስራኤል በጋዛ ንጹሐን ዜጎች ላይ ላደረሰችው የሞት የአካል ጉዳትና የጅምላ ማፈናቀል ህጋዊ ተጠያቂ እንድትሆን አጥብቀው ይጠይቃሉ። ሆስፒታሎችን፣ የህክምና ተቋማትንና መሰረተ ልማቶችን ማውደም በዓለም አቀፍ ህግ መሰረት የጦር ወንጀል እንደመሆኑ ይህ ድርጊት እንዲቆምና ለፈጸሙት ድርጊት እንዲቀጡም ጠይቀዋል። በአጠቃላይም ህብረቱ ከእስራኤል ጋር ያለውን ግንኙነት እንደገና እንዲገመግምና የሰዎችን መብት በሚጣስበት ጊዜ ዝምታን መምረጥ እንደማይገባ የገለጹ ሲሆን ይህም በህብረቱ ውጫዊ ግንኙነት ላይ ለውጥ ያመጣል ተብሎ ይጠበቃል። እነዚህ 1 ሚሊዮን ፈራሚዎች ለህብረቱ አመራሮች የዜጎችን ስሜት የሚያንጸባርቁ የማንቂያ ደውል ናቸው። ህብረቱ ለዜጎች ጥያቄ ምላሽ ሲሰጥ የፖለቲካና የኢኮኖሚ ግንኙነትን እስከምን ደረጃ ድረስ እንደሚቀንስ ብሎም እስራኤልን ምን ያህል እንደሚያርማት መላው ዓለም በጉጉት ይጠብቃል። አውስትራሊያና ጃፓን የ7 ቢሊዮን ዶላር የጦር መርከብ ግንባታ ስምምነት ተፈራረሙ። በስምምነቱ መሰረት ጃፓን ለአውስትራሊያ 11 የጦር መርከቦችን ሰርታ ታስረክባለች። አማሩ ገብሩ
የቻይና ተጽዕኖ ስጋት እንዳለባቸው የሚነገረው ጃፓንና አውስትራሊያ እስካሁን ታይቶ የማይታወቅ የተባለለት የ7 ቢሊዮን ዶላር የመከላከያ ስምምነት ተፈራርመዋል። በዚህ የመከላከያ ስምምነት መሰረት ጃፓን ለአውስትራሊያ ባህር ኃይል ጥቅም ላይ የሚውሉ 11 የጦር መርከቦች የምትገነባ ሲሆን በመጀመሪያው ዙር 3 መርከቦችን ገንብታ ታስረክባለች። ስምምነቱን የአውስትራሊያ የመከላከያ ሚኒስቴርና የጃፓን የመከላከያ ሚኒስቴር በሜልቦርን ተፈራርመዋል። በመከላከያ መስክ በተለይም በኢንዱስትሪ ትብብር ዘርፉ በመካከላቸው ያለው ግንኙነት ለማጠናከር ያግዛል ሲሉም ገልጸውታል። የጃፓኑ ሚትሱቢሺ ኩባንያ የሶስቱን መርከቦች ግንባታ በደቡብ ናጋሳኪ ክልል የሚገነባ ሲሆን በፈረንጆቹ 2029 ለአውስትራሊያ አስረክቦ በ2030 ወደ አገልግሎት ይገባሉ። ሌሎች 8ቱ መርከቦች በአውስትራሊያ ይገነባሉ። የአውስትራሊያ መከላከያ ሚኒስቴር የባህር ኃይላችን ማጠናከር ከቀደሙት ዓመታት በላይ አሁን እጅግ አስፈላጊ ሆኗል ያሉ ሲሆን እነዚህ መርከቦች የንግድ መስመሮቻችንና ሰሜናዊ አውስትራሊያ አቅጣጫን ለመጠበቅ ያግዘናል ብለዋል። የጃፓን መከላከያ ሚኒስቴር በበኩላቸው አውስትራሊያና ጃፓን የሚገኙበት የደህንነት አካባቢ የተወሰነ ነገር ግን ተደጋጋሚ የደህንነት ስጋት ያለበት መሆኑን በመጠቆም ይህን መሰል ትብብር እንዳስፈለገ አስታውቀዋል። አውስትራሊያ በሚቀጥሉት 10 ዓመታት 305 ቢሊዮን ዶላር የመከላከያ በጀት ወጪ ለማድረግ እቅድ መያዟን አልጀዚራ ጽፏል። ይህም ከሁለተኛው የዓለም ጦርነት በኋላ የባህር ኃይሏን ለማጠናከር የተያዘ ከፍተኛ በጀት ነው ተብሏል። በቴል አቪቭ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና መንግስታቸውን የሚቃወም ሰልፍ ተካሄደ። ሰልፈኞቹ መንግስታቸው አሁን እያካሄደ የሚገኘውን ጦርነትና ሐማስ በ2023 የፈጸመው ጥቃት አስመልክቶ ቅሬታቸውን አሰምተዋል። አናውል ተስፋ ተጨማሪ ይዞበታል። በፈረንጆቹ ጥቅምት 7 ቀን 2023 እስራኤል ውስጥ በሐማስ የተፈጸመውን ጥቃት ተከትሎ ተጎጂዎችን ለማሰብ የተቋቋመው ኦክቶበር ካውንስል የተባለው ስብሰባ ባለፈው ቅዳሜ ምሽት በቴል አቪቭ አቢማ አደባባይ ሰልፍና የመታሰቢያ ስነ ስርዓት አካሂደዋል። በዚሁ ሰልፍ ላይም የኔታንያሁን መንግስት የወቅቱን ጥቃት ኃላፊነት አልወስድም፣ እስካሁንም የተጣራ መረጃ ይፋ አላደረገም በሚል ሰልፈኞች ተቃውሞ አሰምተዋል። የ2023ቱ የሐማስ ጥቃት ሰለባዎች ተረስተዋል፣ ለቤተሰቦቻቸውም ፍትህ አልተሰጠም ያሉት ሰልፈኞቹ መንግስት በአስቸኳይ የምርመራ ኮሚሽን እንዲያቋቁምና የተጣራ መረጃ ይፋ እንዲያደርግ ጠይቀዋል። በሌላ በኩል ሰልፈኞቹ ሀገራቸው ከኢራን ጋር እያካሄደች የምትገኘውን ጦርነት እንደማያምኑበትና ዓላማው ግልጽ እንዳልሆነላቸው የሚገልጽ ተቃውሞ አሰምተዋል። ኔታንያሁ ከዜጎች በላይ ስልጣኑ ላይ ለመጽናት ነው የሚጥረው፣ በዚህም ዜጎች ዋጋ እየከፈሉ ነው የሚል ተቃውሞን አሰምተዋል ያለው አዛንስ ፍራንስ ፕሬስ ነው። ከአውሮፓ ሀገራትና ከአሜሪካ ጋር ያለው ግንኙነትም እያበላሸ ነው ብለውም እንደሚያምኑ መናገራቸውን ዘግቧል። አሁን እየተካሄደ በሚገኘው ጦርነት ለሚጠፋው የእስራኤላውያን ነፍስ ይሁን በ2023 ደቡብ እስራኤል ለተፈጸመው የሐማስ ጥቃት የኔታንያሁ መንግስት ተጠያቂ ነው ሲሉም ኤፍፒ ያነጋገራቸው ሰልፈኞች ተናግረዋል። የቅዳሜው ህዝባዊ መታሰቢያ ሰልፍ በቴል አቪቭ ብቻ ሳይሆን በሌሎች በርካታ የእስራኤል ከተሞችም መካሄዳቸውን ዘገባው ጠቁሟል። በማሌዥያ ሳባ ግዛት ውስጥ 1000 ቤቶችን በእሳት ያወደመውና በሺዎች የሚቆጠሩ ነዋሪዎችን ቤት አልባ ያደረገው ትልቅ እሳት የውሃ መንደር ላይ ደርሷል። ጸጋን የተሰማ ተጨማሪ አላት። በማሌዥያ ሳባ ግዛት በሚገኝ የባህር ዳርቻ መንደር ውስጥ ከባድ የእሳት ቃጠሎ ተነስቶ ወደ 1000 የሚጠጉ ቤቶችን አጥፍቷል። ከ9000 በላይ ሰዎችን ከቤታቸው እንዳፈናቀለ የዘጋርዲያን ዘገባ አመላክቷል። እሳቱ እሁድ ጠዋት በሳንዳካን አውራጃ ውስጥ ባለው የውሃ መንደር ተብሎ በሚጠራ አካባቢ ተነስቶ በውሃ ላይ በምሰሶ የተገነቡ የእንጨት ቤቶችን አጥፍቷል። በአካባቢው ዝቅተኛ የኑሮ ደረጃ ያላቸውን ነዋሪዎችና ተወላጆች በቅርቡ በተሰሩ መኖሪያዎች ውስጥ ይኖሩ እንደነበር የሳንዳካን ፖሊስ አዛዥ ጆርጅ ራክማን ክስተቱን እጅግ መጠነ ሰፊና አሳዛኝ በማለት ገልጸው 9007 ሰዎች እንደተጎዱ ማስታውቀዋል። የሳባ እሳትና አደጋ አስተዳደር መምሪያ እንደገለጸው ክስተቱ ከእሁድ ጠዋት ጀምሮ ተመዝግቦ 37 እሳት አጥፊዎች ከሁለት ጣቢያዎች ጋር ወደ ስፍራው እንደተላኩ ገልጿል። እሳቱ ከ10 ሄክታር በላይ ያህል ቦታን አቃጥሎ ቤቶቹን ሙሉ በሙሉ አጥፍቷል። ነገር ግን አጭር መንገዶች የእሳት መኪናዎች መድረስን እንዲያዘገዩ ያደረጉ ሲሆን ዝቅተኛ የባህር ውሃ ደረጃና ኃይለኛ ነፋስም እሳቱን እንዲያበረታ አድርጓል። ምንም አይነት የሰው ሕይወት ጉዳት እስካሁን ባይመዘገብም ነዋሪዎች ስፍራውን ለቀው ወጥተዋል። የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም በበኩላቸው መንግስታቸው ከክልሉ አስተዳደር ጋር ተባብሮ አፋጣኝ እርዳታና ጊዜያዊ መጠለያ ለመስራት እየሰራ መሆኑን ገልጸዋል። እንግዶች ከመምጣታቸው በፊት ቤትዎን ወይም ምግቦን ፍጹም ለማድረግ መሞከር የእንግዳ አቀባበል ዝግጅትን በጭንቀት የተሞላ እንዲሆን ያደርጋል ሲሉ ባለሙያዎች ይናገራሉ። ይልቁንም ከሰዎች ጋር ለመገናኘት ቀላል በሆኑ መንገዶች ላይ እንዲያተኩሩ ይመክራሉ። ይህ ደግሞ በማህበራዊ መሰባሰቦች ሁሉም ሰዎች ደስተኛ እንዲሆኑ እንዲሁም ግንኙነቱ ጤናማ ሆኖ እንዲሰማቸው ስለሚረዳ ነው። ሊዲያ ዝናቡ ዝርዝሩን ተከታትለዋለች፣ እንደሚከተለው ታቀርበዋለች።
የቤተሰብ ድግስንና መሰባሰብን ማዘጋጀት እጅግ አድካሚ እንደሆነ በብዙዎች ዘንድ የሚስተዋል ነው። በዚህም ዙሪያ ልምድ ያካበቱ የአእምሮ ጤና ባለሙያዎች ይህ ድግስ ፍጹም እንዲሆን መጠበቅና ማለምን ማቆም እንዳለባቸው አሳስበዋል። ጥናቶች እንደሚያመላክቱት ከሆነም እንደዚህ ያሉ የጋራ መሰባሰቦች ብቸኝነትን ለመዋጋት እንደሚያስፈልጉም በተለይም ከቤታቸው ሆኖ የሚሰሩትንና በስልኮቻቸው መልእክትን በመጠቀም ብቻ የሚነጋገሩትን ሰዎች ትኩረት አድርጎ እንደሚያግዝ አመላክቷል። ጭንቀትን ለመቀነስ የድግሱ አዘጋጆች ቀለል ባለ መንገድ ቢያከናውኑትና እምብዛም ያልተጋነነ የምግብ አቀራረብ ቢከተሉ እንዲሁም ስራውን ለማቅለል ተጋባዥ እንግዶችን ጭምር በመስተንግዶ በማሳተፍ ሂደት ውስጥ ይበልጥ ቤተሰባዊነትን ማጠናከር እንደሚቻል ጥናቱ አስረድቷል። ከተጋነነው የምግብ አቀራረብና መስተንግዶ ይልቅ እዚህ ጋር ወሳኙ ጉዳይ እውነተኛ ግንኙነቶችን መፍጠር ላይ ነው ሲል የአሶሺየትድ ፕሬስ ዘገባ አመላክቷል። በአውስትራሊያ ኩዊንስላንድ የተደረገ ጥናት እንደሚያሳየው አባቶች በቀን ለ15 ደቂቃ ብቻ ትኩረት ሰጥተው ከልጆቻቸው ጋር ቢጫወቱ የህፃናቱን የአእምሮ እድገት በከፍተኛ ሁኔታ እንደሚያፋጥኑ ተመላከተም። አባቶች ብዙውን ጊዜ የሚጠቀሙት ጉልበት የሚጠይቅ እና ንቁ የሆነ የጨዋታ ስልት ለአእምሮ እድገት ልዩ ግብዓትም ነው ተብሏል። ለዝርዝሩ ኤፍራታ ጥላውን። የአባትና ልጅ ጨዋታ የአእምሮ ግንኙነቶችን ከማጠናከር ባለፈ በጨዋታ ወቅት የሚፈጠሩ ሳቅ፣ የአይን ላይን እይታና እንቅስቃሴዎች እንደ ዶፓሚንና ኦክሲቶሲን ያሉ በሰውነታችን ውስጥ የሚመረቱና በአእምሯችን ስሜትና ተግባር ላይ ከፍተኛ ሚና የሚጫወቱ የነርቭ መልእክተኞች የሆኑ ሆርሞኖችን እንዲመነጩ ያደርጋሉ። ይህ ደግሞ አእምሮ አዳዲስ ግንኙነቶችን እንዲፈጥር ይረዳል። ሌላው አባቶች የሚያዘወትሩት ወጣ ገባ ያለ ጨዋታ ራፍ ኤንድ ተምብል ፕሌይ ለውሳኔ ሰጭነትና ለራስ መቆጣጠር ኃላፊነት ያለበትን የአእምሮ ክፍል ፕሪፍሮንታል ኮርቴክስን ያነቃቃል። እንደ መታገል ወይም መሮጥ ያሉ ጨዋታዎች ህጻናት ከፍተኛ የደስታ ወይም የድንጋጤ ስሜትን በተረጋጋ ሁኔታ እንዴት መቆጣጠር እንደሚችሉ እንዲማሩ ያደርጋቸዋል። ይህ ደግሞ ለወደፊቱ ስጋትን የመመዘንና ስሜትን የማመጣጠን ብቃታቸውን ያሳድጋል። ስለሆነም አባቶች ሲጫወቱ የሚጠቀሟቸው የተለያዩ ቃላት የልጆችን የቃላት ክምችት ያበለጽጋሉ። በተጨማሪም አዘውትረው ከአባቶቻቸው ጋር የሚጫወቱ ወይም የሚያነቡ ህጻናት በትምህርት ቤት ውጤታቸው የተሻሉ እንደሚሆንም ተመላክቷል። በአጠቃላይ የአባትነት ሚና ለልጅ ምግብና ልብስ ማቅረብ ብቻ ሳይሆን አብሮ በመጫወት የአእምሮ ብቃታቸውን መገንባት ጭምር ነው ሲል ዴይሊ ሜል ዘግቧል። በቻይና ዋና ከተማ ቤጂንግ በተካሄደው የ21 ኪሎ ሜትር የሩጫ ውድድር የሰዎችን ብቃት ከቴክኖሎጂ ጋር በማወዳደር አዲስ ታሪክ ተጽፏል። ውድድሩ የሰው ቅርጽ ያላቸው ሮቦቶች ከሰዎች ጋር የተሳተፉበት ነው። ዝርዝሩ የሄሮዳይት ንጉሴ ነው። ይህ የግማሽ ማራቶን ውድድር በሁለት የተለያዩ መስመሮች የተካሄደ ሲሆን አንዱ ለሰዎች ሌላኛው ደግሞ ለሮቦቶች ነው። ነገር ግን የሮቦቶች ውጤት ዓለም አቀፍ ትኩረትን ስቧል። ከሁሉም ተሳታፊዎች መካከል አንድ ሮቦት በ50 ደቂቃ ከ26 ሰከንድ ውስጥ ውድድሩን በማጠናቀቅ ድንቅ ውጤት አስመዝግቧል። ይህም ውጤት በሰዎች የተሰበሩ የዓለም ክብረ ወሰኖችን ውጤትን እንኳን የሚበልጥ መሆኑ ተገልጿል። ከዚህ በፊት ዩጋንዳዊው አትሌት ጃኮብ ኪፕሊሞ በተመሳሳይ ርቀት ሲሮጥ በ57 ደቂቃ ውስጥ ነበር ውድድሩን ያጠናቀቀው። ባለሙያዎች ይህ ከፍተኛ የቴክኖሎጂ እድገት ምልክት መሆኑን በመግለጽ ሮቦቶቹ የሰው እግር የሚመስሉ አካላት፣ የሚያቀዘቅዙ ሲስተሞችና ራሳቸውን የመቆጣጠር ችሎታ ያላቸው መሆናቸውን አብራርተዋል። ነገር ግን ሁሉም ሮቦቶች አልሰሩም። አንዳንዶቹ በመንገድ ላይ ወድቀው እንደገና ለመነሳት እገዛ ሲደረግላቸው ተስተውሏል። ይህም ቴክኖሎጂው እያደገ ቢሆንም እንደገና ሊሻሻል የሚገባ መሆኑን ማሳያ ነው። ባለሙያዎች እንደሚገልጹት ይህ አይነት የሮቦት ቴክኖሎጂ ወደፊት በፋብሪካዎች፣ በአደገኛ ስራዎችና በሎጂስቲክስ ዘርፍ ላይ ትልቅ ሚና ሊኖረው እንደሚችል ተስፋ ሰጥተዋል። ይህ ውድድር ቴክኖሎጂ ከሰው ኃይል ጋር እየተቃረበ መሆኑን የሚያሳይ ታላቅ ምልክት ሲሆን ወደፊት ሮቦቶች በብዙ የስራ ዘርፎች የሚጫወቱት ሚና እንደሚጨምር ያመላክታል። ዘገባው የአሶሺየትድ ፕሬስ ነው። በዛሬው ሳምንቱን በታሪክ ውስጥ እንደ አውሮፓውያን አቆጣጠር በዛሬው ዕለት ሚያዝያ 20 በ1946 ከ26 ዓመታት የስራ ቆይታው በኋላ ሊግ ኦፍ ኔሽንስ በይፋ የፈረሰበት ቀን ነው። የዛሬው ሳምንቱን በታሪክ ውስጥ ቅኝታችን እዚህ ላይ የሚያተኩር ነው የሚሆነው። ሊዲያ ዝናቡ ጥንቅሩን እንደሚከተለው ታቀርበዋለች። በዛሬው ሳምንቱን በታሪክ ውስጥ ከአንደኛው የዓለም ጦርነት በኋላ ሀገሮች ችግሮቻቸውን ያለ ጦርነት እንዲፈቱ ለመርዳት የተመሰረተው ሊግ ኦፍ ኔሽንስ እንደ ኤሮፓያኑ አቆጣጠር ሚያዝያ 20 ቀን በ1920 ልክ በዛሬዋ ዕለት የፈረሰበትን ክስተት እንቃኛለን። ይህ ድርጅት ምንም አይነት ጦር ያልነበረው ሲሆን እንደ አሜሪካ ያሉ ቁልፍ ሀገራት ጭራሽ አልተቀላቀሉበትም ነበር። እንደ ጀርመን፣ ጃፓንና ጣሊያን ያሉ ሀገራት ደግሞ በ1930ዎቹ ለቀው ሊወጡ ችለዋል። በኋላም ሁለተኛው የዓለም ጦርነት ሲፈነዳ ሊጉ አቅም አጥቶ ተንኮታኮተ። ከዚህ
ከዚህም ጦርነት በኋላ አባላቱ እንዲፈርስ ድምጽ በመስጠታቸው ህንጻዎቹን፣ ቤተ መጻሕፍቱንና 22 ሚሊዮን ዶላር የሚገመት ንብረቶቻቸውን በወቅቱ አዲስ ለተመሰረተው የተባበሩት መንግስታት ድርጅት አስረክበዋል። ሀገራትን አሰባስቦ በሰላም ማስከበር ዙሪያ የተመሰረተው ሊግ ኦፍ ኔሽንስ በ26 ዓመታት ቆይታው የተጠበቀውን ያህል ስራ ባለማከናወኑ 34 ሀገራት በተገኙበት በጄኔቫ እንደ ኤሮፓያኑ አቆጣጠር ሚያዝያ 8 ቀን በ1946 የመጨረሻ ስብሰባውን አካሂዷል። ይህ ስብሰባም የፍጻሜው ውሳኔ የተካሄደበት ነበር። በመሆኑም ሊግ ኦፍ ኔሽን የተጠበቀበትን ኃላፊነት ማከናወን ባለመቻሉ የዛሬ 80 ዓመት የፈረሰበትን ክስተት የዛሬው የሳምንቱን በታሪክ ውስጥ የታሪክ መዳረሻችን አድርገን ቃኘን። የቢዝነስ ዘገባዎቻችንን እንደሚከተለው ወደ እናንተ እናደርሳለን። የአፍሪካ ሀገራት እርስ በርስ መገበያየት ፍርሃትን ሊያስወግዱ እንደሚገባ ብሔራዊ ባንክ አሳሰበም። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ የአፍሪካ ሀገራት በመካከላቸው ያለውን የንግድ ልውውጥ ለማሳደግ ስጋትንና ፍርሃትን በማስወገድ በአስተሳሰብ ደረጃ ዝግጁ ሊሆኑ እንደሚገባ አሳስቧል። ለዚህና ለሌሎች ቢዝነስ መረጃዎቻችን መሀል ይደመላሽ። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ የአፍሪካ ሀገራት በመካከላቸው ያለውን የንግድ ልውውጥ ለማሳደግ ስጋትንና ፍርሃትን በማስወገድ በአስተሳሰብ ደረጃ ዝግጁ ሊሆኑ እንደሚገባ አሳሰቡ። ገዢው ይህንን ያሉት 3 ምሰሶዎች የአንድ የውህደት አጀንዳ በሚል መሪ ቃል በተካሄደ ከፍተኛ የውይይት መድረክ ላይ ሲሆን ለአህጉራዊ ኢኮኖሚያዊ ውህደት መሳካት የሀገራት የጋራ ቁርጠኝነት ወሳኝ መሆኑን አስገንዝበዋል። በተለይም በአፍሪካ ነጻ የንግድ ቀጠና በነጻ የአየር ትራንስፖርት ገበያና በሰዎች ነጻ እንቅስቃሴ ፕሮቶኮል ዙሪያ የተዘረጉ ማዕቀፎችን ወደ ተግባር ለመለወጥ የእርስ በርስ መተማመንና ቅንጅት እንደሚያስፈልግ ገልጸዋል። በተጨማሪም የንግድ መሰናክሎችን ማቃለልና ትስስርን ማጠናከር ራሷን የቻለችና ጠንካራ አፍሪካን ለመገንባት መሰረታዊ ጉዳዮች መሆናቸውን ገዢው አስረድተዋል። መረጃው የካፒታል ነው። በኤሌክትሪክ የሚሰሩ ከባድ ተሽከርካሪዎች ወደ ሀገር ውስጥ መግባት መጀመራቸውን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው መግለጫ የሀገሪቱን የትራንስፖርት ዘርፍ ለማዘመንና በነዳጅ ላይ ያለውን ጥገኝነት ለመቀነስ የተያዘውን እቅድ አካል የሆኑ በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎች ወደ ሀገር ውስጥ መግባት መጀመራቸውን አስታውቋል። ይህ እርምጃ በየዓመቱ ለነዳጅ ግዢ የሚወጣውን በቢሊዮን የሚቆጠር ዶላር ለመታደግና የትራንስፖርት ወጪን በግማሽ ለመቀነስ ያለመ መሆኑ ተገልጿል። መንግስት የኤሌክትሪክ ተሽከርካሪዎች ብቻ ወደ ሀገር እንዲገቡ የጀመረው እንቅስቃሴ በአዲስ የፖሊሲ ማሻሻያ መካተቱን ሚኒስቴሩ አስታውቋል። በዚህ መሰረት በኤሌክትሪክ የሚሰሩ ግዙፍ የጭነት መኪናዎችና የኢንዱስትሪ መሳሪያዎች በእቅድ ውስጥ ተካቷል ሲል ሚኒስቴር መስሪያ ቤቱ አብራርቷል። በቺሊ ሰሜናዊ ክፍል የሚገኘው የኢኬፒ ነጻ የንግድ ቀጠና በየዓመቱ ከ120 ሺህ ቶን በላይ ያገለገሉ ልብሶችን ከሰሜን አሜሪካ፣ አውሮፓና እስያ ይቀበላል። እነዚህ አልባሳት በዝቅተኛ ዋጋ ለላቲን አሜሪካ ሀገራት እንዲሸጡ ታቅዶ የሚገቡ ቢሆንም ከፍተኛ ቁጥር ያላቸው ልብሶች ግን ሳይሸጡ ይቀራሉ። በዚህም በየዓመቱ ቢያንስ 39 ሺህ ቶን የሚጠጉ ያልተሸጡ ልብሶች በረሃው ላይ በህገ ወጥ መንገድ ይጣላሉ። አብዛኞቹ ልብሶች ከሰው ሰራሽ ቁሶች የተሰሩ በመሆናቸው ለመበስበስ እስከ 200 ዓመታት ሊወስድባቸው ይችላል። ይህም መርዛማ ኬሚካሎችን ወደ መሬትና አየር ይለቃል። ይህንን ችግር ለመቅረፍ ሲባል በረሃው ላይ የተከመሩት ልብሶች በየጊዜው በእሳት እንዲቃጠሉ ስለሚደረግ በአካባቢው በሚገኙ ነዋሪዎች ላይ የመተንፈሻ አካላት ችግርን እያስከተለ ይገኛል። እንደ ቢቢሲ መረጃ መንግስት ይህንን ችግር ለመቅረፍ አዲስ የፖሊሲ ለውጥ ማድረጉን አስታውቋል። አዲሱ ህግ አልባሳትን ወደ ሀገር ውስጥ የሚያስገቡ ኩባንያዎች ቆሻሻውን መልሰው እንዲያጸዱ ወይም ዳግም ጥቅም ላይ እንዲውል እንዲያደርጉ የሚያስገድድ ነው። በተጨማሪም በአካባቢው ቆሻሻውን ወደ ፍራሽና የቤት ውስጥ መከላከያ ቁሶች የሚቀይሩ ፋብሪካዎች ግንባታም እየተካሄደ ይገኛል። ከቻናል ዋን ወደ እናንተ ሲደርሱ የነበሩ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ዜናዎቹን እየመራው አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።